እኔ አላህ ምስክሬ ነው ማለት ነው። እኔ በዚህ ወያላት ዩናይትድ ከተሸነፈ አይደለም መሸነፍ አቻ መውጣቱ ላይ ገባው ከተሸነፈ ጺሜን ከነጸጉሬ እነሳለሁ ምልጥ የሚገርማችሁ ነገር አብዛኛው የዩናይትድ ፋን እንደዚህ ልጅ እንደነዚህ ልጅ የሚያስበው እኔ ኖርማሊ ይሄን ልጅ ለማሳጣት አይደለምና አንድ ጨዋታ ካሸነፉ በቃ እንዲህ ነው የሚሉት። አሁን ሲቲን አሸነፈው አርሰናልን የሚያሸንፉ ነው የሚመስላቸው። እንግዲህ አምና 17 ላይ የጨረሰን ክለብ ምንም ብትንጠራራ ይሄ አሁን ዘንድሮ ቻምፒዮንስ ይሆናል ተብሎ የሚጠበቅ ዓለም ላይ አለ ከሚባል ክለብ ጋር ራስን ስታወዳደር በጣም የሚያስጠላው እውነት ለመናገር ማለት ነው። ሲቲ ማለት አርሰናል ማለት አይደለም እውነት ለምን ሊያው በኤሚሬት ሜዳ ላይ። ስለዚህ አብዛኞቻችሁ እንዲህ ስለምታስቡ ነው እንግዲህ አርሰናል ላይ ባለፈው ማንቸስተር ዩናይትድን ቴንክ ዩ ስል እንኳን ነገ ሊሉ የሚችሉትን ነገር እላለሁና ማሰባችሁ ነው የሚገርመው ማሰባችሁ ማለት ነው በቃ። ስለዚህ ኤሚሬት ላይ እንገናኝ የሚለው ነገር ግን እንዳትረሱት። አብዛኛው ሰው በስልክም በአካልም በጣም ምን እውነት እያከበራችሁ ራሱ እንደምታሸንፉት ነግሩኛላችሁና የእውነት ነው እኮ የምታስቡት። የእውነት እንዲህ ማሰባችሁ ራሱ ለኛ እኮ አቻ ከወጣ በጣም ነው የሚደብረኝ። በኤሚሬት ሜዳ ላይ አቻ እናለቃቀሳለን ወተም ማለት ነው። የአርሰናል ደጋፊ አቻን መቀበል አይችልም። እኔ ከዩናይትድ ጋር አቻ ከወጣ በጣም ነው ማለቅሰው። ያው ኳስ ነው መሸነፍ እኮ ሊኖር ይችላል አይደለም ልንሸነፍ እንችላለን፣ ግን በጣም ያሸንፋል አይባልም፣ አይጠበቅም፣ ኤክስፔክት አይደረግም ለማለት ያክል ነው። አመሰግናለሁ። ሰኞ ጠዋት ከእናንተ ጋር እንገናኝ ነው። ባይ ባይ። ይህንን ቪዲዮ ተመልከቱ። ሰው ባወራ ቁጥር እንዴት ይስታል። አርሰናልን እፈራዋለሁ፣ እኔ አርሰናልን እፈራዋለሁ፣ አምናለሁ። ግትር አይደለሁ። አርሰናልን እፈራዋለሁ፣ ግን አርቴታን ደግሞ አልፈራው። የአርቴታን የጨዋታ መንገድ፣ የአርቴታን የታክቲክ መንገድ ይህ ሰውዬ ስለ አርሰናል ባያወራ ይሻላል። እግዚአብሔር ባወራ ቁጥር ይስታል። ባወራ ቁጥር ማኑ አይሮን ነው ምን አይነት ሎጂክ እንደሆነ ማለት አንድ ፕሮፌሽን ካለው ሰው አሁን እዚህ ጋር ክሪቲሳይዝ ማድረግ ይችላል አይችልም ሳይሆን ኦፍ ኮርስ ይችላል፣ መብቱ ነው። ከዚህ በፊትም ሲያደርጉ የነበረው ነገር ግን አንድ ፕሮፌሽን ጀስት ስለ ስፖርት ሂንቱ ያለው ሰው ሚኬል አርቴታ በአርሰናል ቤት 6 ዓመት ነው 7 ዓመት ሊሆነው ሰው ይህ ሰውዬ ማለት ነው ይህን ሁሉ ዓመት ፕሮሰስ ያደረገውን ፕሮጀክት ማለት ነው። አርቴታን አልፈራውም አርሰናል ምን ማለት ነው? ምንድነው እዚህ ጋር ይሆናል ወይ ደግሞ አርሰናል የምትፈራው ከሆነ ሚኬል አርቴታን ትፈራዋል። ሚኬል አርቴታን የማትፈራው ከሆነ አርሰናል አትፈራውም ማለት ነው። ምክንያቱም ራሱ ፕሮሰስ ያደረገው ፕሮጀክት ነው፣ ራሱ ቢልድ ያደረገው ቡድን ነው፣ ራሱ ነው ማኔጅ የሚያደርገው ማለት ከዚህ በኋላ ለሚፈጠሩ ነገሮች በሙሉ ሪስፖንሲብል የሚሆነው ሚኬል አርቴታ ነው። ምክንያቱም የሱ ዲሲሽን ኤቭሪ ሞመንት የሱ ዲሲሽን ስለሆነ ሶ ሚኬል አርቴታን የምትፈራው ከሆነ አርሰናል ትፈራዋል። አርሰናልን የማትፈራው ከሆነ ደግሞ ሚኬል አርቴታን አትፈራውም እንጂ ሚኬል አርቴታን አልፈራው አርሰናል ምን አይነት ሎጂክ ነው? እግዚአብሔር ምንድነው አሁን? እሺ ምን ይሆናል? ምንም የሆነ ተቀባይነት የሌለው ነገር ስለሆነ ነው። እግዚአብሔር ነው የምላችሁ። አሁን እዚህ ጋር አይዶን ነው ስለዚህ ሰውዬ ምናምን ማውራት ፈልጌ እኮ አይደለም፣ ግን እዚህ ጋር ያነሳው ሐሳብ ጀስት ሚኬል አርቴታ ከሚኬል አርቴታ አጌኒስት ለመሆን የማይሆን ሎጂክ ነው ያነሳው። ብቻ ተረድታችሁኛል። ሶ ሐሳቡ ተቀባይነት የለውም ለማለት ነው። በደንብ ኮፒ ሊንክ አድርጉት አርሰናላውያን። ፎሎ ማድረግ እንዳትረሱ። ይመቻችሁ። እኔ በዚህ ሰዓት ዩናይትድ አርሰናልን የሚያሸንፍ ከሆነ ማለት አመቱ ሙሉ ቪዲዮ አልሰራም። ምን ሆናችሁ ነው? ምን ከባድ ጨዋታ እንዳለበት አረ እነሱ ያውሩ ያው የተለመደ ነገር ስለሆነ ማለት በዚህ ሰዓት ግን ጭራሽ ኮምፔር ማንደረግ ቡድኖች ነው ያሉን ሁለታችንም ማለት ነው። ትልቅ ቡድን ነው፣ ለሱ ሪስፔክት መስጠት ባለብን ነው እንሰጠዋለን። ከዛ ውጪ ግን ከረንት ግን ጭራሽ አንገናኝ። ከዛ ባለፈ ደግሞ ደስ ያለኝ ነገር ምንድነው ኖርማል አንደርዶግ አይደሉም በዚህ ሰዓት። ብዙ ጊዜ ዩናይትድ ካያችሁ ከትልልቅ ቡድኖች ጋር ከኛው ዊዛውትኛ ማለት ነው ሲጫወት ምናምን ነገር እንትን ይላል ገገም ማለት ፕሮባብል አለውና ያ ነገር ደግሞ ማለት ነው የሲቲዋ ውጤት ሞር እንደዚህ አንደርዶግ እንዳይሆንና አንኤክስፔክትድ እንዳይሆን ያደርጋል ቢያስባሉ። ምክንያቱም ከነሱ ደጋፊ ጀምሮ አብዛኛው ሰው ማለት የሲቲዋ ውጤት ሞር የልብ ሰጣችኋለች እና አርሰናል እንደሚያሸንፍ ምናምን ነው አሁን እየተሰማችሁ ያለው። ያ ደግሞ ለኛ ጸዴ ነው ብዬ ነው ማስበው። አንደርዶግ ነው አይመጣም፣ አንኤክስፔክትድ ነው አይመጣም። እኛ ግን አግባቡ እንሰጠዋለን። ያው ሞር ጥሩ ሳይሆኑ እየተሸነፉ መጥቶ እንኳን ቢሸነፉ እኛ እኮ ጥሩ አይደለም እንዳይሉ ማለት ጥሩ እንደሆናችሁ ከዚህ በፊት በነበረው ሳምንት አይታችኋል። ጥሩ እንዳልሆናችሁ ደግሞ እኛ እናሳያችኋለን ማለት ነው። ችግር በጣም ቀለል አድርገን እንደምናሸንፈው በጣም እርግጠኛ ነኝ። በትንሹ 3-1 ምናምን የሚያልቅ ጌም ነው። በቃ ወይ 3-0 ወይ 3-1 የሚያልቅ ጌም ነው። ይሄን ያላካብዳችሁ ምናምን ትናት በሉ ለማለት ነው። በጣም ቀላል ጨዋታ እንደሚሆን በጣም እርግጠኛ ነኝ። እንሰጣችኋለን። በእርግጠኝነት አታሸንፉንም። በጣም በእርግጠኝነት ስናገር ማለት እኔ እንደ ደጋፊ አይደል እንደ ደጋፊ ሲሆን በእርግጠኝነት አታሸንፉንም። ይሄንን ቪዲዮ ማለት ፌቨራይት ላይ ያስቀምጡት፣ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት። አርሰናላውያን በደንብ ኮፒ ሊንክ አድርጋችሁ አድርሱላችሁ። ፎሎ ማድረግ እንዳትረሱ አርሰናላውያን። ይመቻችሁ። የኢነሪ መጮች የነበረው ጂሚ ካራገር እንደዚህ ሲል ይናገራል። ሃሪ ማጉዌርና ማርቲኔዝ
ሃላንድን እንዴት እንደያዙት አይተናል። ታዲያ 5 ጎል ብቻ ላለው ለቪክተር ዮኬሬሽ እንዴትስ ይጨነቃሉ? የማንቸስተር ደጋፊዎችም መጨነቅ የለባቸውም ሲል ተናግሯል። ታዲያ አቤል ደግሞ ጭራቁ አጥቂ ከ2 ጎል በታች አያስቆጥርም ብዬ እናገራለሁ። አንተ ይህን ቪዲዮ የምታየው ልጅ ስንት ጎል እንደሚያስቆጥር ኮሜንት ላይ ትጽፍልኛለህ። አያገባም የሚል የማንቸስተር ዩናይትድ ደጋፊ ካለ እኛም አርሰናሎች ተሰብስበን እናንተም ተሰብስባችሁ በፈለጋችሁት ብር ማስያዝ እንችላለን። ኮሜንት ላይ አለው ማለት ትችላላችሁ። ይመቻችሁ። መልካም ቀን። አርሰናል ይቅደም። አርሰናል ሞቶ እንቅልፉን ተኝቶ ማንቸስተርን ይበልጠዋል። እናታጥም ዝርክርክ ደሞ አታፍሩም እንዴ? የአርቴታ ፕሬስ ኮንፈረንስ ተመችቷችኋል? አልተመቻችሁም? የሆነ አባባል ነው ያለው። አብሶ ምንድን ያለው? ኳስ እንድንበለጥ አንፈልግም። ሲቀጥልስ ጋርዲዮላ የዓለማችን ምርጡ ክለብ አርሰናል ነው ብሏል። ምን ትላለህ ሲባል ምንድን ያለው? እኛ ከስኬት በኋላ ነው አንደኝነታችንን ወይም ምርጥነታችንን ማስመስከር ብሏል። በዚህ ሐሳብ ስንቶቻችሁ ተስማማላችሁ? የኔ ቆራጥ አሰልጣኝ። ለማንኛውም እቺን እከክ የሆነች ቡድን በስነ ስርዓቱ የመሬት ላይ አርገን ስንውጣት እርግጠኛ ሆኜ መናገር እችላለሁ። ወንድ ከሆንክ ከኔ ጋር መተህ ተወራረድ። ዝም ብሎ ምላስ ማለብለብ ምናምን አይደለም። እኔ ቁርጠኛ የአርሰናል ደጋፊ ነኝ። ኤቢ ዘ ዋን እባላለሁ። መተህ ዲኤም አርገኝ፣ አውራኝ፣ በፈለከው መወራረድ እችላለሁ። ይሄን ጨዋታ ለማንቸስተር ዩናይትድ ትልቁ ውጤቱ ማለት ነው አቻ። ትልቁ ውጤቱ አቻ። በአቻ ትጨፍራላችሁ። አቻ ከወጣችሁ እርግጠኛ ሆኜ የምነግርህ። ለአርሰናል ግን ይሄ ጨዋታ ማለት ነው ከ3 ነጥብን በላይ ነው። ስለዚህ ተዘጋጅተህ ጠብቀን ታጥነህ እና ኤምሬትስ በአግባቡ አገላብጠን እንጠፈጠፋለን። ሼር፣ ኮፕሊንክ፣ ሪፖስት አድርጎ አድርሱላቸው። ኮሬክት ስኮራችሁን ደግሞ እስቲ ገምቱ። የሆነ ነገር እያሰብኩ ነው። ምን ትላላችሁ? ወያለው በመጨረሻ መናዘዝ የምትፈልገው ነገር አለ? የመጨረሻ ቃል አሁን እሷን የምንፈልጋት ዋች ከመሞት በፊት ዳሽ ነው። በቃ ዳሽ የተዋወቅን አልመሰለኝም አባቴ። እኔ 20 ፕሪሚየር ሊግ በ3 ሻምፒዮንስ ሊግ እያላወቅ የበላው ነኝ አባቴ። በተመጣጠነ ምግብ ነው ያደግኩት። ቻምፒየንስ ሊግ አያውቅም እኮ እያለው ቻምፒየንስ ሊግ ከሚለው የትኛው ፊደል ይቀነስላችሁ? የትኛው ስም የበጠነ ኮሜንት ላይ ቶሎ በል። ጓደኛ ሲታማ ለኔ ብላ ስማ፣ ፈላው ሲለጠለት ወያላውን ፍራ። ወያላው ለፈላው አልተመለስኩ ነው። አንተን ምለክት ይመስላል? ደግሼ ሩሚጄ ነው ምለጠለጠ። ድግሱ ደግሞ አበበ ቢቂላ ስቴዲየም ወረዳ 5 አዳራሽ ነው። ከኔና ካንተ ማንቋጠረው እንደሚበልጥ ይለይልናል። ወያላው እንተያያለን። የዓመቱ ምርጡ ፕሬስ ኮንፈረንስ ቢባል አይጋነንም። ስለ ሪካርዶ ካላፊዮሪ፣ ፒየሮ ሂንካፔ የሚገራረሙ አዲስ የጉዳት ዜናዎችን ሚኬል አርቴታ እሁድ ምሽት ከማንቸስተር ዩናይትድ ጋር ለምናደርገው ጨዋታ ፕሬስ ኮንፈረንሱን አድርጎ አጠናቋል። እንደተለመደው ባጭሩ አደርሳችኋለሁ። በደንብ ፎሎ፣ ኮፒ ሊንክ፣ ሪፖስት ይደረግ። ሚኬል አርቴታ ከማንቸስተር ዩናይትድ እሁድ ምን ትጠብቃለህ ተብሎ ተጠይቆ ነበረ። ሚኬል አርቴታም በየትኛውም አይነት መንገድ ቢመጡ እኛ ወደ ፈለግንበት አቅጣጫና አጨዋወት መውሰድ ነው የምንፈልገው። እኛ የበላይ ሆኖ የሚጫወተው ቡድን መሆን እንፈልጋለን በማለት ተናግሯል። ሌላው ሁላችንም በጉጉት ስንጠብቀው የነበረው የሪካርዶ ካላፊዮሪና የሂንካፔ ጉዳት ዜና። ቤተሰብ እንኳን ደስ አላችሁ። ሚኬል አርቴታ ሁለቱም ተጫዋቾች ወደ ልምምድ መመለሳቸውን እንግዲህ አረጋግጧል። ነገር ግን ለጨዋታው ይረሱ አይረሱ የሚለውን ነገር ሚኬል አርቴታ እንደተለመደው ደበቅ በማድረግ ነገ ከሚያደርጉት ልምምድ በኋላ ፊትነሳቸው ታይቶ እንወስናለን በማለት ተናግሯል። ነገር ግን እንደምትመለከቷቸው ሁለቱም ተጫዋቾች ወደ ልምምድ ተመልሰዋል። ሚኬል አርቴታ ጋብሪኤል ሄሱስን ወይንስ ቪክተር ዮኬሬስን በማንቸስተር ዩናይትድ ጨዋታ ቋሚ አሰላለፍ ላይ ይዞ ሊገባ ይችላል ተብሎ ተጠይቆ ነበረ። ሚኬል አርቴታም እንግዲህ ሁለቱም በቻምፒዮንስ ሊግ ምሽት ጎል አስቆጥረው ነው የመጡት። በእነዚህ ሁለት አጥቂዎች አቋም እጅግ በጣም ደስተኞች ነን። ክለቡም የሚፈልገው ይህንን ነው። ነገር ግን ተቃራኒ ቡድን እንዴት ይጫወታል የሚለውን ነገር አጥንተን ነው ይህንን ውሳኔ የምንወስነው። ስለዚህ ነገ ምሽት አሊያም ደግሞ የጨዋታው ዕለት በጠዋት እወስናለሁ ሲል እንግዲህ ሚኬል አርቴታ ተናግሯል። ሚኬል አርቴታ ፔፕ ጋርዲዮላ የዓለማችን ምርጡ ቡድን አርሰናል ነው ስለማለቱ ተጠይቆ ነበር። ሚኬል አርቴታም ያንን ነገር ፕሩፍ የምናደርገው ዋንጫ በማንሳት ነው፣ እንዲሁም ደግሞ እኛ ስለዚህ ነገር አንጨነቅም፣ ኮንሲስተንት ሆነን ጨዋታዎችን ከዕለት ዕለት ለማሸነፍ ነው የምንሰራው በማለት እንግዲህ ሚኬል አርቴታ ቆፍጠን ያለ ንግግር ተናግሯል። ሚኬል አርቴታ ስለ ካይ ሃቨርትዝ ይሄን ብሏል። ካይ ሃቨርትዝ በመጪዎቹ ጨዋታዎች ላይ በርከት ያሉ ደቂቃዎችን ያገኛል፣ በየትኛው ውድድር ላይ እንደሆነ ግን መናገር አልችልም በማለት ተናግሯል። በርከት ላሉ ጊዜዎች በጉዳት ከሜዳ እርቋል። ያንን በማሰብ ወደ መጨረሻዎቹ
ጨዋታዎች ላይ እጅግ በጣም ያስፈልገናል። ለዛም ነው ካይ ሃቨርትዝን እየቆጠብነውና ከጉዳት ነፃ ለማድረግ እየሞከርን ያለ ነው በማለት ሚኬል አርቴታ ስለ ካይ ሃቨርትዝ ተናግሯል። ሚኬል አርቴታ ስለ ኢታን ንዋኔሪ የማርሴይ ዝውውር ተጠይቆ ነበረ። ሚኬል አርቴታ ይህንን ብሏል። ከኢታን ንዋኔሪና እንዲሁም ደግሞ ከቤተሰቦቹ ጋር በመሆን ነበር ይህንን ውሳኔ የወሰነው። ለእያንዳንዱ ወጣት ተጫዋቾቻችን እጅግ በጣም ትኩረት ሰጥተን እየተመለከትናቸው ነው። እንደ ኢታን ንዋኔሪ ያሉ ባለተሰጠው ተጫዋቾች ደግሞ ደቂቃዎችን ይፈልጋሉ። ስለዚህ ጥሩ ቡድን ፈልገን ለኢታን ንዋኔሪ በርከት ያሉ ደቂቃዎችን ማግኘት ያለበትን ሲቹዌሽን እየፈለግን ነበር፣ ያንን አሳክተናል በማለት እንግዲህ ለኢታን ንዋኔሪም ክለባችን አርሰናል በይፋ እንግዲህ ጉድላክ በማለት አሁን ይፋ አድርጓል። ደረሰም ተጠባቂው የእንግሊዝ ፕሪሚየር ሊግ ፍጥጫ በሱፐር ሳንዴይ በታላቋ እሁድ ታላቅ ፍልሚያ ኤምሬትስ ስቴዲየም ላይ አርሰናል ከማንቸስተር ዩናይትድ። ሲዲ ስፖርት ለአድማጮቻችን 25 ኦሪጂናል ማሊያዎችን አዘጋጅቷል። ይገምቱ፣ ይሸለሙ፣ ይመቻችሁ። አርሰናል ከማንቸስተር ዩናይትድ። ማንቸስተር ዩናይትዶች ባለፈው ሳምንት ሲቲን ባልተጠበቀ ሁኔታ አፈራርሰው ተነቃቅተዋል። ወደ ኤምሬትስ ስቴዲየም ሲመጡ በዚህ ስሜት ውስጥ ነው የሚያደርጉት ጨዋታ ይሆናል ማለት ነው። አዲስ አሰልጣኝም ቀይረዋል። ማይክል ካሪክ ጅማሬያቸው የሰምረላቸው ይመስላል። በማንቸስተር ዩናይትድ በኩል ማቲያስ ዲሊትና ዚርኪዝ የጨዋታ ቅርሞ የመጣባቸው መሆኑን ተከትሎ የማይሰለፉ ይሆናል። 10 ማዝራዊ ከአፍሪካ ዋንጫ መልስ ተቀያሪ ወንበር ላይ እንደሚቀመጥ ይጠበቃል። ማንቸስተር ሲቲ የተጠቀሙትን ቋሚ 11 ኤምሬትስ ላይ ካሪክ እንደሚደግሙት ይጠበቃል። አርሰናል ፔሮ ሂንካፔና እንደዚሁም ካላፊዮሪ አሁንም በጨዋታው ላይ መድረስ እድል እንዳላቸው እየተዘገበ ያለ ሲሆን ማክስ ዶማን ብቻ ከጨዋታው ውጭ የሆነ ተጫዋች ሆኗል። ሃቨርዝም ከጉዳቱ ጋር እየታገለን ቢሆን ለዚህ ጨዋታ ዝግጁ ሊሆን እንደሚችል እየተነገረ ነው የሚገኘው። አርሰናል ከማንቸስተር ዩናይትድ ተጠባቂ ፍልሚያ፣ ተጠባቂ ጨዋታ፣ ምርጥ ፍጥጫ በተለይ ለኢትዮጵያውያን አርሰናልና ማንቸስተር ዩናይትድ ደጋፊዎች እጅግ አስደማሚ ፍልሚያ እንደሚሆን ይጠበቃል። አርሰናል የዋንጫ ጉዞውን ለማጠናቀር ማንቸስተር ዩናይትድ ቶፕ 4 ውስጥ ለመግባት በሚያደርገው እንቅስቃሴ ጠቃሚ 3 ነጥብ ለማሳካት የሚደረግ ፍጥጫ ነው። እናንተስ ምን ትላላችሁ? እስከዛ ታዲያ ውጤት ለምን አንገምትም? ውጤት ይገመት። ተሸላሚ የሚሆኑ በሀገራችን በጥርስ ሕክምናው ዘርፍ ዓለም አቀፍ የጥርስ ሕክምናን በመስጠት ዝናን ማትረፍ የቻለው ዶክተር መቤ የጥርስ ሕክምና ማዕከል 10 ኦሪጂናል ማሊያ አዘጋጅቷል። ቶፕ ቡክ ሲሪየስ ቶፕ ይሁኑ እያሉ ለልጆቹ የሚሰጡትን ወይም የሚሸልሙትን የመጽሐፍት ሂደቶችን በማመቻቸት ለ6 ለ8 ለ12 ያክል ተፈታኞች ፍቱን የሆኑትን ቶፕ መጽሐፍቶችን ያዘጋጀው ቶፕ ቡክ 5 ማሊያ አዘጋጅቷል። ከተለያዩ አጋር ድርጅቶች ደግሞ 10 በአጠቃላይ 25 ኦሪጂናል ማሊያዎች አንዱ የእርሱ ይሆናል። በእርግጠኝነት ህጉን ግን መከተል ይኖርቦታል። ውጤት መገመት፣ እንደዚሁም ሲዲ ስፖርቱን ፎሎ ማድረግ፣ ኮፕሊንግ ሸር ማድረግ የሚኖርቦታል። እነዚህን ህጎች ካሟሉና ውጤቱን በትክክል ከገመቱ ማሊያው የርሶ ነው። ይገምቱ፣ ይሸለሙ። እስከዛ በዚህ የተዝናናን እንቆይ። ጨዋታው ሲዳረስ ደግሞ ከጨዋታው ጋር የተያያዙትን አዳዲስ ነገሮችን እንነግራችኋለን። እስከዛ ለአርሰናል ደጋፊዎች ከቪክቶር ኮሬጅና ከጋብሪኤል ጀሱስ ማን በቋሚነት እንዲጀምር ትፈልጋላችሁ? በማንቸስተር ዩናይትድ በኩል ዶርጉ በቋሚ ጀምር ወይስ ደግሞ ማቲያስ ኩኛ በቋሚነት መጀመር አለባችሁ ትላላችሁ? ተወያዩበት፣ ሀሳብ ስጡበት። የፕላስ ምልክቱን በመጫን ፎሎ ያድርጉ። ይህ ትርታ ሲዲ ስፖርት ነው። መልካም እድል፣ መልካም ጨዋታ ይመቻል። ኩኛ ቡርኖ ሉክሾ ይህንን ድምፅ ማለት ነው። ቀጣ አሰሙትም ይረሳል ከና ማለት ነው። ለምን እንደሆነ ታውቃላችሁ? በጣም ኤክስፔክት አድርገዋል። አሪፍ ጨዋታ ተጫውተናል ከፈላው ጋር። እማኑኝ ፈላው ላይ እንደዛ የሆናችሁት ማለት ነው። እናንተ ችላችሁ ሳይሆን ፈላው ሳይችል ቀርቶ ነው። ፈላው ሳይችል ሄዶ እየተለጠፈ አንድ ኖርዌይ። እማኑኝ ቅስማችሁን ስብር ነው የሚያደርግላችሁ። ችላችሁ እኮ ነጥብ ብታስጥሏቸው እኛም ደስ ይለናል። ግን ከጨዋታው በፊት ልነግርህ ይገባል። ለማን ቅስማችሁ ስብር ነው የሚያደርጋችሁ። እንደ አስቶን ቪላ እንዳትሆኑ ፈራለሁ። ኤሚሬትስ ላይ እማኑኝ ለሳንድሮ ማርቲኔዝ ዮኬሬሽ ወደ ሌላ እንትን አትሂዱ። እማኑኝ ቅስማችሁን ይሰብሩላችኋል። በአንድ ቴስታ ማለት ነው። በቴስታ ቅስማችሁን ይሰብሩላችኋል። እኔ ብታደርጉት ደስ ይለኛል፣ ግን አታደርጉትም። አሁን የሚፈጠረውን ነገር ዝም ብለህ አዳምጠኝ። ትጠፋለህ ከሚዲያ በጠሯችሁ ማለት ነው። በቃ በጣም ተጋደላችሁ ሞታችሁ ከተባለ ሜቢ አቻ ልትወጡ ትችላላችሁ እንጂ ኤሚሬትስ ላይ አርሰናልን አታሸንፉትም። እመኑኝ። ፈላውን እኮ ያሸነፋችሁት እኮ ችላችኋለም። እነሱ ስላልቻሉ ነው። እኔ ገረማችሁኝ። ኦቨር ኮንፊደንስ ኩኛ ቡርኖ ምናምን። አሁን ኤክስፔክት ማድረግ ያለባችሁ እንዴት እንሸነፍ ነው። እመኑኝ። በኋላ አይምሯችሁን ካሁኑ አሳምኑት። ካሁኑ ተናግራለሁ ከጨዋታ በፊት። በኋላ ሚዲያ ላይ እንዳቀቡጡብን ተናግራለሁ። ኩኛ ቡርኖ ግን ተመችቶኛል። እመኑኝ። ልጥፍ ያደርጓል ዩናይትድን አርሰናል ማለት ነው። እኔ ለማንም እኮ አሉ ዩናይትድም የሚደብረኝ ክለብ ነው፣ አርሰናል ደግሞ የሚጨቃጨቀኝ ክለብ ነው።
ገባችኋ? ግን ልጥፍ ሲያደርጋቸው ይታየኛል። ለማንኛውም የሊቬ ደጋፊ ለማናችሁ እናንተ መቼስ ዩናይትድን አትደግፉም አይደለ? እርግጠኛ ሆኜ የምነግርህ ነገር ዩናይትድን የሚደግፍ የሊቬ ደጋፊ ካለ ከኔ ጋር ነው ጸቡ። ወይም ኒውትራል ትሆናለህ ወይም በቃ ዝም ብለህ ኳስህን መመልከት ነው። ለማንም አንደግፍም። ግን ልጥፍ ሲያደርጓቸው ታይቶኛል። እኔ ይመቻችሁ። ኩኛ ቡርኖ ኩኛ ሉክሾ የአርሰናል ደጋፊ እንኳን ደስ አለህ። ሲዝኑን ሙሉ እስካሁን ድረስ ያልሰማኸውን ዜና ልነግርህ ነው ከቻልኩልህ ማለት በየጨዋታው እስካሁን ድረስ አንድ ተጫዋች ሲመለስ ሌላ ተጫዋች ይጎዳል፣ አንድ ተጫዋች ሲመለስ ሌላ ተጫዋች ይጎዳል ሲልልን ዛሬ አርቴታ በሰጠው ፕሬስ ኮንፈረንስ መሰረት ሁሉም ተጫዋቾቻችን ለሜዳ ዝግጁ ናቸው ነው የምልህ። አባቴ ማን ነው አንደኛ የናፈቀ? እኔ ካላፊዮሪ። አንቺ ጸጉርሽ እንደዚህ ነው እንደፈለግሽ ያንቺን ጸጉር ይቁጠሩ አባቴ። እንዴት እንደናፈቅሽ ነው የምልሽ። ሌላ ሌቭል ላይ ያለ ሌፍት ባክ ማን እንዴት እንደናፈቅሽ። ካይ ሃቨርትዝ ብትል ፒየሮ ሂንካፔ ሁሉም ሙሉ ፊት ስኳድ ለማን ዩናይትድ ሬዲ ነው ብሏል አርቴታ። ማንን እንደምናጫወትና ማን የበለጠ ፊት ነው የሚለውን ብቻ እስክንወስን ነው ብሎናል። እና እሱን መጠበቅ ነው። በጣም ያስደስታል ነው የምላችሁ። ትላንት የሰራውላችሁ ቢሾፍቱ ሼባ ቪሌጅ በግራንድ ኤስኬፕ ያዘጋጀው ኢቨንት የ48 ሰዓት ኢቨንት እኔና ቢሄድንበት ቦታ ማለት 48 ሰዓት ኢቨንት ነው። ቅዳሜና እሁድ መግቢያ 1500 ቲኬት ማግኘት የምትፈልጉ ከሆነ ቀነኒሳ ሆቴል 701 ቲኬት ማግኘት ትችላላችሁ። ከእንደገናም ደግሞ የ5 ሰውና የ7 ሰው ፓኬጅ መኖሪያ ቪላ አለ እዚህ ጋር ከጀርባ ላይ እንደምታዩት ማለት 2 መኝታ ለጌስቶች፣ 1 ማስተር ቤድሩም በአጠቃላይ 6-7 ሰው ሚዝ ቪላ ተዘጋጅቶላችኋል። የ120 ሺህ ብርና የ150 ሺህ ብር ፓኬጅ አለ እዛ ሄዳችሁ ስቴ ለማድረግ ማለት ነው። 2 ቀን አዳር ለማድረግ ማለት እዛ ደግሞ ሄዶ ተዝናንቶ ለመምጣት መግቢያ 1500 ነው። የአርሰናልና የማንቸስተር ዩናይትድ ጨዋታን በዛው አብሮ ማየት ይቻላል። ቦታው ጽድት ያለ ነው። ትላንት እንዳያችሁት የተለያዩ አይነት ኢቨንቶች አሉት። ሄዶ ለመዝናናት ያበደ ቦታ ነው ምላችሁ። ሼባ ቪሌጅ ከች ማለት ትችላላችሁ። በስልክ ቁጥር 0919295555 ደውላችሁ የበለጠ መረጃ ማግኘት ትችላላችሁ። ያበደ ጊዜ ይሆንላችኋል። ይመቻል። ጀማው እንዴት ናችሁ? ፒስ ነው። በጣም ይቅርታ አንድ ጥያቄ ለመጠየቅ ነው። እሑድ እኮ ኳስ አለን ማንቸስተር ከአርሰናል። ጀማው በሜዳና በደጋፊያችን ፊት ነው የምናደርገው። ይሄን ኳስ የት ነው የምታዩት? ጀማው ልዩ ኢቨንት ቫምዳስ ኢንተርቴይንመንት ላይ አዘጋጅቻለሁ። ይላችሁ ለዩናይትድም ለአርሰናልም የሚሆን ሰፊ ቦታ አዘጋጅቼ እንግዲህ ከቀኑ 11 ሰዓት ተኩል ጀምሮ ልዩ የኢቨንት ፕሮግራም ይኖረናል። ጥያቄና መልስ፣ የማሊያ ሽልማት፣ የሌለ ነገር የለም ወገኔ፣ የሌለ ነገር የለም። እና እሁድ ኳስ የምታዩበትን ቦታ ወስኑና ኮሜንት ሴክሽን ላይ ያሳውቁኝ። የት ነው የምናየው? ቫምዳስ ኢንተርቴይንመንት መገናኛ ለም ሆቴል ፊት ለፊት ነው የሚገኘው። እዛ እንግዲህ በጊዜ ከ11 ሰዓት ተኩል ጀምሮ ከተፈ በማለት እንግዲህ የፕሮግራሙ ተካፋይ እንድትሆኑ ነግራችኋለሁ። እኔ የለሁበትም። ይሄ ኢቨንት ካመለጣችሁ ጀማው እሑድ እንገናኝ። ይመቻችሁ። እንግዲህ ጀማው ላለፉት አመታት ሚዜ ስንባል ኖረናል አይደለ? በትርፌ ደጋፊዎች። አሁን ደግሞ ከአራተኛ ሚዜያችን ዘንድሮ ከሚሆነው ትርፌ ጋር የምናደርገውን ወሳኝ የፕሪሚየር ሊግ ጨዋታ እንግዲህ ቫምዳስ ላይ ኢቨንት አለኝ። ታዲያ እዛ ተገኝቼ ምን ነገር እንዳዘጋጀሁላችሁ ላሳያችሁ። በጊዜ ከ11 ሰዓት ተኩል ጀምሮ እንግዲህ በሮች ክፍት ይሆናሉና ቫምዳስ እንገናኝ። እስቲ ላሳያችሁ ያለውን አዳራሽ፣ ለትርፊም ደጋፊዎች ያዘጋጀሁላችሁን አዳራሽ ጭምር አብሬ ላሳያችሁ። አስቀድማችሁ መስገጃ ቦታ ለጠየቃችሁ መስገጃ ቦታ በደንብ አዘጋጅቻለሁ። ይኸው ከዛ በተጨማሪ ፓርኪንግ ደግሞ ላላችሁኝ ያበደ የተንጣለለ ፓርኪንግ ነው ያለው። ጀምአው ውስጡ ይሄንን ይመስላል ጋይዝ። አንደኛው አዳራሻችን ይሄ ነው። ሰብሰብ ብለን የተለያዩ መድረክ ፕሮግራም እናካሂድበታለን። ጀምአው የተለያዩ ስጦታዎች፣ ሽልማቶች አሉ። ያበደ ኢቨንት ነው የምናደርገው። ከዛ በተጨማሪ ደግሞ ሁለተኛው አዳራሻችን ይሄኛውን ይመስላል ጀምአው። ሶስተኛው አዳራሻችን ደግሞ ይሄንን ይመስላል። እናንተ ብቻ አሁን ቦታ ጥበት አይኖርም ጀምአው። አራተኛ አዳራሽ ያዘጋጀውላችሁ ይወላችሁ ጀምአው። እስክሪኑ ወደፊታችሁንም ጭምር ነው የሚያሳያችሁ ጀምአው። በእውነት ነው እላችሁ። ከዛ በተጨማሪ ቪአይፒ ደግሞ የምትፈልጉ ሰዎች ይኸው እዚህ ጋር ቪአይፒ አለ። ከእንደገና ቪቪአይፒም ደግሞ አዘጋጅቼላችኋለሁ ጀምአው፣ ጽድት ባለ መልኩ ማለት ነው። እናንተ ብቻ ኑ እንጂ አኮራችኋለሁ። ያበደ ኢቨንት ነው የሚሆነው። ይመቻችሁ። መገናኛ ለሞቴል ፊት ለፊት እንገናኝ። ማይክል ካሪክ ቀላል ጨዋታ አይደለም ምናምን የሚመስል ነገር ያው ማሸነፋችን አይቀርም ነገር ግን ቀላል ጨዋታ አይደለም የሚል አይነት ነገር አስተያየት ሰጥቷል ማለት ነው። እኔ ግን ያው ለሞራላቸው ነው እንጂ ቀላል ጨዋታ ነው የሚል እምነት ነው ያለኝ። ሜዳዬ ላይ መጣች 9 ዓመት አላሸነፍሽኝ ምናምን የሚል ጉራ እየጎረረች ነው ሰሞን። በነገራችን ላይ በጣም ትንሽ ሪከርድ ነው ያን ያክል የምታወሩለት ሪከርድ ምናምን አይደለም። አብዛኛው ጨዋታ
አብዛኛው አቻ ነው። ከዛ ውጭ ኤፍ ኤ ካፕ ምናምን ደግሞ ከተቆጠረ ብዙ ጊዜ አሸንፈናቸዋል። ኢቨን በቅርቡ በ10 ተጫዋች ምናምን ከኤፍ ኤ ካፕ በሜዳ አስወጥተናል። ከዛ ውጭ እንደዚህ አይነት ሪከርድ ልጥራልህ ካልኩ እኔ ከጠራው በጣም ሀይ ነው የምጠራው ማለት ነው። እኔ ከ2007 እስከ 2020 አርቴታ እስከሚመጣ ሰዓት ድረስ ማለት ለ14 ዓመት አላሸነፍከኝ። ይሄ ያን ያክል ግን የሚወራ ስላልሆነ አላወሩም። ገብቶሃል ለማወራ። አሁን ግን ሜዳ ላይ መጥቼ ልገርፍህ ዝግጅቴን ጨርሻለሁ ማለት ነው። ተዘጋጅተሃል ወይ ነው ጥያቄው። ተዘጋጅተሃል ወይ? ግሎሪ ማን ዩናይትድ አንዱ ነው ደግሞ ከአርሰናል ይልቅ የድሮ 100 ብር በጣም ታሪክ አለው አለ። የአራዳ ልጅ እኔ ተቀብየዋለሁ፣ አንተም ተቀበለው። ዩናይትድ በአርሰናል የሚሸነፍ ከሆነ እኔ ተከታታይ 5 ጨዋታ የአርሰናል ማሊያ ለብሼ የአርሰናል ደጋፊ ይሆናለሁ። ይሄ ቃሌ ነው። ቃል በምድር ቃል በሰማይ አደባባይ ላይ አርሰናል ይችላል ብዬ እሰራለሁ። 5 ጨዋታ የአርሰናል ደጋፊ ይሆናለሁ። ይሄን ያህል ነው በክለብ እምነት ያለኝ። ይሰጣል። ፓትሪክ ኢቭራ የአርሰናል ደጋፊዎች ዱልጅናል ናቸው ሲል እኮ ምንም በቃ አልተሳሳተም። ምክንያቱም ዱልጅናል ማለት ምን መሰላችሁ? ይሄ እውነታውና እናንተ የምታስቡት ነገር ፍጹም የተለያየ ነው ስለ ክለባችሁ ማለት ነው። የአርሰናልና የማንቸስተር ዩናይትድ ቤስት ኮምባይን 11 አወጣን ብለው እዩት ያወጡትን ብሩኖ ፈርናንዴዝን ብቻ አካተውታል ከኛ ማለት ነው። አሁን እንደው በምን ታምር ነው ሳካ ከእምቦሞና ከአማድ የሚሻል ወይስ ደግሞ በምን ታምር ነው ትሮሳርድ ከኩኛ የሚሻል? ምን አይነት ድድብና! ይሄ እንግዲህ ድድብና ሳይሆን ሪያሊቲው ነው። ትንሽ የሚደብረው በአንተ ደደብ መባላችን ነው። አንተ እንግዲህ ዓለም አቀፍ ሰርቲፊኬት ያለው ደደብ እንደሆን ሁሉም ሰው የሚያውቀው ነው። እውነት እንነጋገር ከተባለ ማንቸስተር ቤት ውስጥ አይደለም የአርሰናልን ዋናው ቡድን ቤንቹን እንኳን ማስቀመጥ የሚችል ተጫዋች አለ። እውነት እንነጋገር ከተባለ ማለት ነው። እናንተ በቁጥር ታምኑ የለ እንዴ? በቁጥር የምታምኑ ከሆነ የሳካንና የእምቤሞን የሳካንና የአማድን ቁጥር ገብታችሁና ማን እንደሚበልጥ ይሁ። ዘንድሮ ጥሩ ያልሆነው ሳካ እንኳን ከነሱ የተሻለ ቁጥር አለው። ጥሩ ያልሆነው ሳካ ማለት ነው። ትሮዛርድንም ከማቲያስ ኩኛ ጋር የምታወዳድሩት ከሆነ ቁጥሮችን ይሁ በቁጥሮች በጣም ይበልጠዋል ከእጥፍ በላይ ማለት ነው። በቁጥር ስለምታምኑ ሜዳ ላይ በሚያደርጉትም ነገር ደግሞ ትሮዛርድ ከኩኛ በጣም የተሻለ ተጫዋች ምርጥ ዊንገር ነው። ምንም የምታወጣለት ነገር አይደለም። ሌላው በጣም ያሳቀኝ ዙቢሜንዲ ተቀምጦ ካሲሚሮ መግባት አለበት አለ። እንግዲህ ከዚህ በላይ ድድብና ኬት ይመጣል? በምን መስፈርት ነው አሁን ካሲሚሮ በዚህ ሰዓት ሽማግሌው ካሲሚሮ ከዙቢሜንዲ የሚሻልበት? ካላፊዮሪ በዶርጉ አለ። እዚህ ጋር ደግሞ አልቻልኩም። እግዚአብሔርን እዚህ ጋር አልቻልኩም። ዶርጉን እኮ ከኒውካስትል ጨዋታ በፊት ዶርጉ የሚባል አህያ ዶርጉ የሚባል እንደዚህ እያሉ የሰደቡት የነበሩ ተጫዋች አንድ ጨዋታ ሲያሸንፉ ተጫዋቾቻቸው ዓለም ላይ ወርልድ ክላስ ይሆኑላቸዋል። አንድ ጨዋታ ሲያሸንፉ ቡድናቸው ዓለም ላይ ያለ አንደኛና ምርጡ ቡድን ይሆንላቸዋል። ምን አሁን ዴሉዥናል ከተባለ ከሪያሊቲው ርቆ ሌላ ነገር የሚያስብ ደጋፊ ከተባለ ከማንቸስተር ደጋፊ በላይ ምስክር አለ? ከማንቸስተር ደጋፊ በላይ ሕያው ምስክር አለ ለዴሉዥናልነት? ቡድናችሁ ሌላ የምታወሩት ሌላ። ያኮ በዓለም አቀፍ ደረጃ የተመሰከረለት ወንዳ ወንድ ቲም ይዘን ነው የምናወራው። እንደናንተ አንድ ጨዋታ አሸንፈን እንበላዋለን እያልን አይደለም። ነገ ወያላው ከማንቼ ጋር ይጫወታልና ያው እንደማያሸንፉን ምናምን የታወቀ ነው። አቋማችን ምርጥ ላይ ነው። ግን እርግጠኛ ነኝ እንደማንሸነፍ፣ ማንቼ እንደማይሸነፍ እርግጠኛ ነኝ። ከተሸነፈ ይሄው ምን አደርጋለሁ አትሉም? ከተሸነፈ ፍላሚንጎ አድዋ 0-0 ፊት ለፊት ፒያሳ ቦሌ እና ሜክሲኮ ዋቢ ሸበሌ ፊት ለፊት ሽርጥ በጃፖን ያርጌ ዮራይ ሰመሌ ይጨፍራሉ በጉራግኛ። ኮሬክት ስኮር ላወቀ ደግሞ 500 ብር እሸልማለሁ። ኮሬክት ስኮርም ኮሜንት ላይ ጻፉ። በቃ ፕሮሚስ ነው፣ ሁለቱም ፕሮሚስ ነው። ኮሬክት ስኮሩንም ያወቀ ያኛውንም ዮራይ ሰመሌውም በጃፖኒ በሽርጥ በነጠላ ጫማ ይመቻችሁ። ወያለው ይገባለታል። ቲክታክ ይኸው መጥቻለሁ። አርሰናላውያን እና ዩናይትዳውያን እሁድ ስለምናደርገው የጦርነት ፍልሚያ እና ታክቲካችንን እንንደፍ። ይኸውላችሁ አሁን ሁላችሁም አንድ ጥያቄ ልጠይቃችሁ። እሁድ ዕለት እንደ አርሰናል አጥቂ መስመር ላይ ቪክተር ጊዮኬሬስን እናሰልፍ ወይስ ሄሱስን? ይህንን መልስ የምፈልገው ከሁለታችሁም ነው፣ ከአርሰናል ደጋፊዎችም ከዩናይትድ ደጋፊዎችም። እርግጠኛ ነኝ ዩናይትድ ደጋፊዎች ሄሱስ እንዲጀምር አትፈልጉ አምሹር። ምክንያቱም ከእነዚህ ሁለት ልጆች የምናገኘው የተለያየ ነገር ነው። ኦኬ እንበልና ቪክተር ጊዮኬሬስ አጥቂ መስመር ላይ ጀመረ። እሱ የምናገኘው ነገር ምንድን ነው? ሆልድ ማድረግ እንችላል። ኳስ ርስተቹ ያን ያክል ቢሆንም ረጅም ኳስ ከበረኛችን ሲመታ ቢያንስ ሆልድ ማድረግ ይችላል። ደግሞ ሴንተር ባኮችን ድራግ አድርጎ ወደ ራሱ ስቦ ሳካና ወይም በዛ በኩል ለሚኖረው ትሮሳርድ ስፔስ ይፈጥራል ማለት ነው። ግን በተለይ ማጓየር እና ሉቸሩ ማነው ስሙ ጠፋብኝ ቲክታክ ማርቲኔዝ የሚወዱት አንድ ነገር አለ። ምንድነው ያ ነገር? ከእነሱ ጋር ፊዚካሊ የሚፋለም ተጫዋች ይወዳሉ።
እንደነ ሃላንድ ልክ እንደነ ሆይላንድ አይነት ተጫዋቾች ማለት ነው። ይሄ ለነሱ እንደውም አድቫንቴጅ ይሆናቸዋል ብዬ ነው እያሰብኩ ያለሁት። ከሄዙስ ጋር ጌም ፕላናችን ይለያል። አንፕሬዲክተብል ነው የምንሆነው። ሶስቱ አጥቂ መስመር ተጫዋቾቻችን ፕሬዲክተብል አይሆኑም። ገብቷቸዋል። ምክንያቱም ሄዙስ ወደ ራይት ሳይድ ይሄዳል፣ ወደ ሌፍት ሳይድ ይሄዳል፣ ወደ ውስጥ ይገባል። በዛ ሰዓት ተቃራኒ ቡድን ተከላካዮች ምን ማድረግ እንዳለባቸው አያውቁም። እንደዛ ሲሆን ለእኛ አድቫንቴጅ ይሆነዋል። ገብቷል። ማስተውላችሁ ካያችሁት የዩናይትድ የአመቱ ምርጥ ፐርፎርማንስ ላስት ዊክ ነበረ ከሲቲ ማለት ሃላንድ ነበር የተሰለፈው ነበር 9 አይደለ ከሲቲ በሃላንድ ጎን ያሉት ሁለቱ ዊንገሮች ዶኩና አዲስ ያመጡ ሰሜኑ ሁለቱ አይታችሁት ከሆነ የሚጫወቱት መስመራቸውን ይዘው ነው። እንደዛ ሲሆን ደግሞ ሞር ለዩናይትድ የዊንግ ባክ ተጫዋቾች ይመቻቸው ነበረ። ቪክተር ዮኬሬሽ ነምበር 9 ላይ ካሰለፍን በጎንና በጎኑ የሚሆኑት ሳካና ትሮሳርድ ወይም ማርቲኔሊ ሳይዳቸውን ይዘው ነው የሚቆሙት። ገብቷል። ኳስ ባገኙ ቁጥር በቃ ይሄን ላይናቸውን ነው አታክ የሚያደርጉት። እንደዛ ሲሆን ደግሞ ለዩናይትድ ፉልባኮች በጣም ነው የሚቀላቸው። ደብል አፕ ያደርጉባል፣ ሁለት ሆኖ ብሎክ ያደርጓል። ልክ ዶኩን እንዳደረጉት ልክ ሰሜኑን እንዳደረጉት ማለት ነው። ምንም ንቅንቅ የለም። አሁን ግን ሄዙስን እዛ ጋር ብናሰልፍ ሄዙስ ራሱ በቃ ድብልቅ ነው የሚያደርግብህ። ማንን ነው ማርክ ማድረገው ነው የሚያስብል። ገብቷል። ወይ ሌፍት ሳይድ ላይ ይሄዳል፣ ወይ ራይት ሳይድ ላይ ይሄዳል፣ ወደ ኋላ ይመለሳል ምናምን በቃ እንትንን ይረብሸዋል መዋቅርን ማለት ነው። ቪክተር ዮኬሬሽ ገብቶ እንዲጀምር ብፈልግም ሜን ስትራይከራችን ቢሆንም ሄዙስን ብናስገባው ደስ ይለኛል ለዚህ ጨዋታ ማለት ነው። ኧረ በስመ አብ ምንድን ነው እንደዚህ ታክቲሽያን መሆን? መነጽር ብቻ ነው የጎደለኝ እና ደግሞ የሆነ ታብሌት ነገር ልክ እንደ ረዳት አሰልጣኞች ሆኖ አክት እያደረኩ ያለሁት እኔ። አሁን ከዩናይትዶች የምፈራው ምን እንደሆነ ታውቃላችሁ? ልክ ከሲቲ የተጫወቱትን ጨዋታ ማለት ነው። ሚድ ብሎ ካትለው ሎ ብሎ ካትለው ብቻ የሆነ መሀል ላይ ሆኖ ኳስ በመጠባበቅ አንድ ኳስ ያስጥሉና በረጅም ፓስ ቡም ብሩኖ ነው ታውቃለህ። አይሆፕ አርቴታም ዩናይትድ ከሲቲ ያደረጉትን ጨዋታ አይቶ የራሱን ቀመር ይቀምራል ብዬ አስባለሁ። ምክንያቱም በእነሱ ታክቲክ እጅ እንዳንወድቅ እፈራለሁ። እርግጠኛ ነኝ ደግሞ አርቴታ ይመጣና ኳሱን ይሰጣል፣ እንኩ ይላቸዋል። እንኩ ሲባሉ ዩናይትዶች ትንሽ የሚቸገሩ ነገር አለ አስተውላችሁት ከሆነ። አንተ ግን ዶሚኔት አድርገህ ስትጫወት በአንተ መዘናጋት ድንገት ሰብረው እየገቡ አታክ ያደርገዋል። ሄዙስን ካሰለፍን 3-1 ብንወጣ ይመስለኛል። ቪክተር ዮኬሬሽን ይዘን ከገባን 1-0 ሴት ፒስ። ስለ ዘንድሮ ፐርፎርማንስ እያወራን እንዴት ነው ሳካ ከአማድ የተሻለ ተጫዋች የሚሆኑ? ስለ ዘንድሮ ነው እያወራን ያለ ነው። ቤስት ኮምባይን 11 እየሰራችሁ በዘንድሮ ፐርፎርማንስ በብሔራዊ ቡድን በል በክለብ በል አማድ ከሳካ የተሻለ ተጫዋች አይደለ? እንደው ግግም ካላል ያላችሁ ግን ኳስ እንዴት ነው ትሮሳርድ ማቲያስ ኩኛን ሊያስቀምጠው የሚችለው? እኔ እናንተ የምታዩት ኳስ ሌላ ነው ወይ? እኔ ማቲያስ ኩኛ በጣም እኮ ነው የሚያናደኝ። ኳስ አይለቅምና አንዳንድ ዲሲሽኖቹ ምናምን በጣም ያናዳሉ። ስቲል ግን በጣም ኢፌክቲቭ ነው ልጁ። በጣም እኮ ነው የሚችለው። ስቲል ምን ሆናችሁ? ብራያም ቤሞን ተውት፣ እሱን ማስቀመጥ የሚችል ተጫዋች የላችሁም። ስለ ብሩኖ ፈርናንዴሽ ማውራት አይጠበቅብኝም። ከዛ ባለፈ እኔ ባክ ላይ እንደውም አንዳንድ ሰው ዶርጉን እያስገባ ነበረ። ዶርጉን ያልስማማም። በቃ አራቱን እና በረኛቸው ምንም ጥያቄ የለውም። ሳሊባና ጋብሪኤል አትሊስት ማቲያስ ዴሊክት ቢኖር ኖሮ እሺ። ማቲያስ ዴሊክት ጭራሽ በሌለበት ሁኔታ የሚጀምር የዩናይትድ ተጫዋች የለም ባክፎሩ ላይ ምንም ጥያቄ የለውም። ዙሜንዲን የሚያስቀምጥነ ካዜ እንደዚህ ሸምግለው መቼስ ኡጋርታ ያስቀምጠው እና መተማመን ያለብን የሆነ ግልጽ የሆነ ነገር አለ እኮ ምንም ፍንትው ያለ ዴክላን ራይስ አለ እዛ ገብቷል። ከዛ ውጭ ግን ብሩኖ ፈርናንዴሽን ጨምሮ አማድ ዲያሎ፣ ማቲያስ ኩኛን፣ ብራያም ቤሞን የሚያስቀምጥ ተጫዋች የላችሁ። ዲሉዥናል መሆን አያስፈልግም። ቤስት 11 ይሄ ኮምባይን 11 ሲጀምር ማለት ነው ሙሉ ተጫዋች የዩናይትድ ተጫዋች ኢንዲቪጁዋሊ በልጦ እንደ ቲም ግን አርሰናል ሊያሸንፍ ይችላል። ያ ብቻ አይደለም ፖይንቱ፣ ገባህ? ያ ብቻ አይደለም ኬሚስትሪው ቲሙ ሲሰራ እያንዳንዱ ነገር ገብቷል ሲዋቀር ነው። እና አድቡ አማድ ዲያሎ በዘንድሮ ፐርፎርማንስ በደንብ አድርጎ ከሳካ የተሻለ ተጫዋች ነው። ሌላ ኳስ ካላያችሁ በቃ ትሮሳርድን ከማቲያስ ኩኛ ጋር አታወዳድሩት። 39-0 ስናሸንፋቸው ያገባናት ሸተፋቃብ ወያ ነው። አንደኛው ነው ለምን እዚህ ጋር ይከራያል ብለህ እዚህ ከነሱ ቁጥር አታስቀምጥም? መቼም አይምሮ ባዶ ነው። ቢያንስ ተከራይቶ ገቢ አምጣ። ቤተሰብን እናትን በመጦሪያ እድሜ 39-0 ትላለህ። እንዲህ በአንድ ኮርኩም 39 ትናንሽ ማድረግ ነበር። ደዩስ